በአድዋ ጦርነት ጊዜ ኢትዮጵያ ከማን ጋር ነበር የተዋጋችው? ወላይታ። አንተ ባንዳ ሁልሽም ያየሽው መስቀል ሳይሆን ቀራንዮ ላይ ያሉት ሁለቱ ወንበዴዎች እንትንሽን በምንድን ነው የምትታጠቢው አልሽ እንዴ? በቢጫ ጀሪካን ግብደጅ ይሄ 25 ሊትር አለ በሱ ይዛ ስትሄድ እንዴ ይሄ ነገር ሽንፍላ ነው እንዴ ይሄን በዚህ ሁሉ የምታጠው ይሄ አንጎላችሁን ብትሸጡት 100,000 የአሜሪካ ዶላር ታገኛላችሁ። 215 ሚሊዮን 16,000 የኢትዮጵያ ብር በነፃ ሰጥቶናል ማለት ነው። እንዴ ማስጀመርከውና ነው ታሪክ የሚቀይርልህ? ሰላም ሰላም ዩቲዩብ ቤተሰቦቻችን እንደምን አላችሁልን? አለን ተኳኩልን። እኛም ከቪዲዮቻችን ጎን ለጎን አለን። ዛሬ ባበዱና ባዳዲስ ቪዲዮዎች ተከስተናል። እንደምን አላችሁልን? የቤቱ ክፍያ እንደተለመደው የሰብስክራይብ በተኗን እና ያላረጋችሁ ሰዎች ነሃ አርጋችሁ የደወል ምልክቷን ነሃ ታረጉና ከርበት ትሩና የላይክ ምልክቷን ነሃ ታረጉ ልቤ በደስታ ብለህ ትመለሳለች ማለት ነው። አዎ ፍቅር እየቀነሳችሁ ነው። ላይካችሁ በጣም እያነሰኝ ነው። ምን አጣፈው ምን አድርጌያለሁ? ዛሬ ጥፍት ቅምም የሚቆረጠሙ ቪዲዮዎችን ይዤላችሁ መጥቻለሁ። ከቪዲዮቹ ጋር እኔ ወንድማችሁ ታሙ ንጉሴ ነኝ። ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ምርትና አገልግሎቶቻችሁ ማስተዋወቅ የምትፈልጉ ድርጅቶች ከስር ዲስክሪፕሽን ላይ በምናስቀምጥላችሁ የሶሻል ሚዲያ ሊንኮች በመግባት ማነጋገር ትችላላችሁ። ቤቱ ክፍት ነው ለማስተዋወቂያ። እንወዳችኋለን። ማፊ ሙሽክላ ሰበቅታ ሙስጠኒ ወዳችኋለሁ። ላይክ አድርገህ ጀምር። እንትንሽን በምንድን ነው የምትታጠቢው አልሽ እንዴ? ምንሽን እንትንሽን በምንድን ነው የምትታጠቢው አልሽ እንዴ? በውሃ እንኳን ኪዳነ ምሕረትን ይዋሽ አይደለም በውሃ እንትንሽን የሆነ ቅባት ሰጥሻለሁ አልሽኝ። ልታቆስለኝ ነው መሰለኝ። ሰውዬ ያበሻ ይጣፍጣል ብሎ ነግሯት ይሆን አላውቅም። ቁስል በቁስል ልታደርገኝ እንዳይዘለጅ እንደዚህ ታርገጠምታ ምግብ እንኳን ቢስት ላይ ፈራታለሁ። በውሃ ብቻ ነው የምትታጠቡት? እና ባጃክስ ልፈግፍገው ውሃ ብቻ ታጥበሽ እንዴት ልፈግፍገው? ባጃክስ በልብስ መታሻ ልሽክሩሎክስ አድርጌበት ሻሻሻሻ አድርገው። አረ ተቃጠል። አረ ምን እንዲያመጣብኝ ጌታ ሆይ። እኔ እዚህ ነገር ውስጥ እቃው ስለሌለኝ እንዲሁ እጄን ጥልቅ ማድረግ አልፈልግም። ነገር ግን የሁሉንም አዳም ምክር እንዳትሰሙ። በተለይ አረብ ሀገር ያላችሁ ውድ እህቶቼ ከውሃ ውጭ መቼስ በበረኪና ዘብዝፈውት ቁጭ ያደርጉት። ከውሃ ውጭ ምን በምን ይታጠባሉ ነው የማውቀው። እህቶቻችን ጠዋት ደጃፍ ልውጣ ተብሎ ግንዲላ በሚያክል እንትን ውሃ ይዘው ይወጣሉ። በእርግጥ እውነቱን ለመናገር ከሆነ እኔማ አንዷ በቢጫ ጀሪካን ግብደጅ ይሄ 25 ሊትር አለ በሱ ይዛ ስትሄድ እንዴ ይሄ ነገር ሽንፍላ ነው እንዴ ይሄን በዚህ ሁሉ የምታጠው ይሄ እሬት ነገር ውስጥ ለመግባት ፈልጌ አይደለም። ንብረትነቱ የለኝም፣ ሊብሬው የለኝም። ነገር ግን እንዲሁ ደጃፍ አለፍ ስል ያጋጥመኛል። ለዛ ነውና ጠንቀቅ በሉ። ባር ነገር አታስነኩት ባይነ። አዎ እኔ እንደው ቢቀርብኝስ እንደው እንዴ ምን አግብቶኝ ነው እንደዚህ በሰው ንብረት ገብቼ የምፈተፍተው? ነገ ከነገ ወዲያ እንደው ብባልስ እኔ አላውቅም። በአድዋ ጦርነት ጊዜ ኢትዮጵያ ከማን ጋር ነበር የተዋጋችው? ሊያን ነው እንዴ? እንደውም በዚህ ሳምንት 129ኛውን የአድዋ ድል ባህል አክብረናል። እንደሚታወቀው እምዬ ምኒልክ ከተለያዩ ከተማ ካሉ ገዢዎች ጋር አንድ ላይ በመሆን ድል የነሱበት የነጻነት አርማችን ይታወቃል። ወላይታ። እንዴ አንተ ባንዳ ከወላይታ ጋር ነው የተዋጋችው ኢትዮጵያ። ከአድዋ ላይ ማን አሸነፈ? ሆሳና። ወላይታ ሆሳና ጣሊያን ጋር ልክ ነው። ከጣሊያን ጋር ከጣሊያን ጋር በትክክል መልሶታል። በአድዋ ጦርነት ጊዜ ከሀዲያና ከከምባታ አካባቢ 4000 ጦር ይዞ ወደ ውጊያ ቀጠና ያመራው ፊታውራሪ ማን ይባላል? እኔ አላቅም። የምታውቁ ሰዎች ካላችሁ እኔ ታሪክ ላይ እንብዛም ነኝ። የቀድሙ ልጅ ልክ ይሆን እንዴ እንደዛ ሙድ ይዤበት? እስቲ እናንተ ኮሜንት ላይ ያስቀምጡልኝ ማን ነው? እሺ ጥያቄው ትደግማለህ? ፍልስጤማውያን ማን? ፍልስጤማውያን አፌርና ላየሁት ከሀዲያና ከከምባታ ይዘ የመጣ ፍልስጤማውያን እንደኔ ባትሞክር ነው የሚሻለው እኮ እንዴ። አሉላ ኮሎኔል በአባ በየነ ጴጥሮስ አይደለ? አሉላ አባ በየነ ጴጥሮስ
አሉላ አባነጋንም ሊፈልጎ ነበር። በነገራችን ላይ በየነ ጴጥሮስ ነፍሳቸውን ይማረውና ፕሮፌሰር በየነ ጴጥሮስ እጅግ በጣም ምሁር የሚባሉ የከምባታ ብሔር ተወላጅ የሆኑና ብዙ ጊዜ በፓርላማ የምናውቃቸው በጣም ደስ በሚሉ ርዕሶች የምናውቃቸው ውድና በጣም ብሪሊያንት በጣም ጭንቅላታቸው በጣም የሚገርም ለሀገር የሚጠቅም የነበሩ አባት ነበሩ። በየነ ጴጥሮስ አሬም ሰው አለማወቁን ግን የምር በፍሬም ለማስቀመጥ እየሞከረ ነው። ጌጃ ገሪቦ በትክክል መልሶታል። ጌጃ ገሪቦ ዋው እኔም አላውቀውም ነበር በነገራችን ላይ እውነት የሚገርም ነው የምር እኔም አላውቀውም ነበረ። አንደኛ ይመቼ ነገራችን ላይ ማንበብ ጥሩ ነገር ነው ብናነብ ባይ ነኝ ተብሏል እኮ ጥናት ተደርጎ ኢትዮጵያ ውስጥ ሽንት ቤት ጋዜጣ ይዘው ሲገቡ ለማንበብ አይደለም ሊጠርጉበት ነው ይባላል። ጉዲሽን አልሰማሽም? አንጎላችሁን ብትሸጡት 100,000 የአሜሪካ ዶላር ታገኛላችሁ። እንዴ በኩላሊት የተፈራ ነው ደረሰልህ። አንጎል ወደኛ ሲመነዘር 12,648,000 ብር ይመጣል። እሺ እባክህ ሳምባችሁን ብትሸጡት 250,000 የአሜሪካ ዶላር ታገኛላችሁ። ወደኛም ሲመነዘር 31,620,000 ብር ይመጣል። ይሄ ነገር ወይኔ እስቲ በምን ልደምር ሀብቴን እሺ ጉበታችሁን ብትሸጡት 150,000 የአሜሪካ ዶላር ይመጣል። በእኛም ሲመነዘር 18,972,000 ብር ይመጣል። አንዱን ኩላሊት ወይም ሲንግል ኩላሊታችሁን ብትሸጡት ሲንግል ኩላሊት ጃምቦ አይሻልም? ወደ 200,000 የአሜሪካ ዶላር ታገኛላችሁ። በእኛም ሲመነዘር 25,296,000 ብር ይመጣል። በብላክ ማርኬት ማለት ነው። አንድ ልባችሁን ብትሸጡት 1 ሚሊዮን የአሜሪካ ዶላር ታገኛላችሁ። ወደኛም ሲመነዘር 126,480,000 ብር ታገኛላችሁ ማለት ነው። ይህንን ቪዲዮ ካያችሁ በኋላ የተሰማችሁን ነገር ኮሜንት ሴክሽን ላይ አስቀምጡልኝ። አሁን ነው በርከክ ክበለ ፈጣሪ ማመስገን ያለብህ። አንጎላችን 12,648,000፣ ሳምባችን 31,620,000 ብር፣ ጉበታችን 18,972,000 የኢትዮጵያ ብር፣ ኩላሊት አንዷ ብቻ 25,296,000 የኢትዮጵያ ብር፣ ልባችን ደግሞ 126,480,000 የኢትዮጵያ ብር። ይሄን ሁሉ ጀነራላይዝ ስናደርገው እኔን መሰለ ዳውላ ከተማ መሃል ሸከተፍ እያለ ሲሄድ አያችሁ ፈጣሪ በነፃ 215,016,000 የኢትዮጵያ ብር በነፃ ሰጥቶናል ማለት ነው። ይህ ማለት ደግሞ ይልና ዳረው ፑሾ ጆሮ ግንድን በለው ተበላሃል አሉ። ይሄንን ይዘት አማራለህ አንተ። ፈጣሪ ሁሉ በነፃ ሰጥቶ ለሱም ግን የምንከፍለው ምንድነው? ምንም አይፈልግም። ተመስገን ብቻ ማለት ነው። እኔን አይደለም እኮ ተመስገን የምትሉኝ ፈጣሪያችሁን ተመስገን። በቃ እናንተ እኔ አንድ ካምፓኒ አይደለው እንዴ ብቻዬን? የኔ ደግሞ ከእናንተ ለየት የሚያደርገው ምንድነው? ከዚህ ሁሉ ነገር እናንተን ሰጥቶኛል። ወዳችኋለሁ። እውነት በጣም ነው ወዳችሁ። ሪላክስ አድርጉልኝ። እኔ እኮ ድሮ አርቲስቶቻችን ህዝብ ነው ሀብቴ ሲሉ ዋቴ መስለኝ ነበር። እውነት ነው። አቁን ለመነጋገር ከሆነ ሁልሽም ያየሽው መስቀል ሳይሆን ቀራንዮ ላይ ያሉት ሁለቱ ወንበዴዎች አፍጥተሻል። ተናገር ያለው መጥፊያሽ ነው። እያንዳንድሽ መጥፊያሽ ነው። ለፈተና ነው የመጣሁት። እኔ ሳይነበረው ኋላ ሲያብረቀርቅ የነበረው ለገና የተዘጋጀውን መስቀል እውነቱን ለመናገር ከሆነ ተበላሽ። መልሰ ደግሞ መስቀል አለው ይብለ ይዋሉ ሌላ ሁለተኛ ቅስፈት ውስጥ ነው የምትገባው። ይሁላችሁ አንዳንድ ጊዜ ከማይጠቅሙኝ ነገሮች ጀርባ በጣም የሚጠቅሙ ለህይወት አስፈላጊ ነገሮች አሉ። ለምሳሌ ባሳየው ይሄ አንተ እንዴት ክብ ያለበትን አፍጥጠታ ያለ ታይተናል። ይታጠቁ ወሸባ ካየኸው ላይክ አርክ መስቀሉን ካየኸው። ካላየኸው ግን ስለሆነ ለመናገር ኮሜንት ላይ አላየውም ብለህ እውነት ሐቁን ተናገር። ማንንም አይገርፍህ እንዴ ማዘር ረበለ ስንት
እናቶቻችን እኮ ናቸው የዓለም ዋንጫ መብላት የሚችሉ እናቶቻችን ናቸው በየኩሽናውና በየጓዳው ቁጭ ያሉት። ያሁን እናቶችማ አይታችሁ ከሆነ መስሪያ ቤት በሏቸው እመቤት ከመባል ይልቅ በቀኝ እጃቸው ሽሮጥ እየሰሩ በግራ እጃቸው ሹሩባ የሚሰሩ ሮቦት የሆኑ ናቸው። አሁን ኢትዮጵያ ፕሪሚየር ሊግ ውስጥ ያሉ ወጣቶች እንደነዚህ አሁን ጥባጥቤ ይበታሉ። ለዛውም በቀሚስ አይታችኋል። ኧረ እባካችሁ በየጓዳ ጎድጓዳ ያሉትን እንደው እናቶችን ይዋቸው። የኢትዮጵያ ኳስ እንደው የሚያድገው ምንድነው ሲባል ሲናፋ ብቻ ነው የተባለው እውነት ነው። እኔ ካየውማ ቆየው ዘመን አለፈኝ። ምክንያቱም የኢትዮጵያ እግር ኳስ በዚህ ሁኔታማ አይቀጥልም። አያችሁ ፔሌ በሏት አሁንማ እኔ አንድ ቀን ማዘርን እዚህ ቲክቶክ ላይ እንዳላያት ነው። የምሬን ነው የምላችሁ። አሁን እንዳለ ሶሻል ሚዲያው የጨለሌ ማአት ሆኗል። ገብቶ ሁሉም እያበደበት ነው፣ እንደ ልቡ እየሆነበት ነው። የድስት ክዳን ለምን እንደሚጠፋ አሁን ገና ነው የገባኝ። እኛ ቤትም እያስቸገረን ነው። እንዴ ራፕ ጀዴ ብሏል። ጭራሽ የድስት እንትን እንደ ጀርመን ውሻ አንገትሽ ላይ ያን የሚያክል ሰንሰለት እንትን ብለሽ፣ አሬ እኮ ለውሻም እኮ ይከብዳል ባክሽ። በስፓናል ኮርዲሽ እንደው እንዳይጎድል ተናግሬያለሁ። ይሄን ጉዳይ እንደው የኮንጎ ብራዚላዊ መንግስት መጥቶ እንዲሆን ነገር ቢለን ይሻለናል። ብራዚላዊ ምን አገናኘው? በነገራችን ላይ እንደዚህ አጠር ያደረኩት ያለው በእናንተው ጥያቄ መሰረት ነው። ምክንያቱም ተሜ በጣም ዴፊኒሽን በዛብን ስላላችሁ እፍጥ ቅምም አድርገን አጠር እያደረኩ አቀርብላችኋለሁ። እንዴ የፈራሁት እንዳይሆን አይ ከዚህ ጦጦ ሊዝ ነው። አይ አልጠባም ብሎ ነበር። ሊጠባ ነው መሰለኝ እንጂ እንደምናስበው አይደለም። እኝክ ይኸው አንድ ጉድ ሌላ ልጨምርላችሁ። ተመልከቱልኝ። ይሄ ደግሞ ሳንጃው ነው። እንደው እኔ እኮ በእነዚህ እድሜ ቀኝና ግራግር ጫማ እንዲህ ነው የሚደረገው ተብሎ ጎረቤት ኢጤን ወፌላላ ሲገርፈኝ የነበርኩበት እድሜ ላይ ነበርኩ። ጭራሽ አሁን ታሪኬን ቅያሬ ማስጀመርከውና ነው ታሪክ የሚቀይርልህ። ጡጦ የጣልክበት ነው፣ ጡት ያቆምክበት እድሜ ነው። የትኛውን ጊዜ ነው እንደ ታሪኬን ቅያሬ? ምን ታሪክ አለ? እንኳን አንተ ቀርቶ ነው የ28 ዓመት ዳውላው ራሱ ታሪክ አለኝ ብዬ እንዲያፌን ሞልቻ አላወራም። ኧረ እባካችሁ ልጆቻችሁን አሁን ቅጡ አይደለም ግደሉ እያልኩ ነው። በቃ ግደሉ። ምክንያቱም ይሄ ነቀርሳ ነው። የዘንድሮ ልጅ በቃ በዚህ ሁኔታ ከተቀጠለ እኮ ካንሰር በሉት ቆርጣችሁ መጣል ነው። ሌላ ትውልድ ነው የሚያበላሸው። ይሄውልህ የኔ ልጅ ብትሆን እንጡጥሽዬን እንደ ዳቦ ቆሎ ቁጭ ብዬ ይኸውልህ እንደገና ዳቦ ቆሎ ገዝግዤ ነው ማስቀመጥልህ ቁጦ። አሁንማ በዚህ አይነት እድሜ ሬንጅ ውስጥ ያሉ ህጻናትም ሴቶቹ ምን ማለት ጀምረዋል መሰላችሁ? በቃ እኔ ከዚህ በኋላ ወንድ አላምንም ልቤን ሰብሮታል ማለት ጀምረዋል። እኛ በ28 29 ዓመታችን እና ጀዝባው እዚህ ጢም ለጢም ተያይተን ማለቃችን ነው። ሰው ሌላ ታሪክ ውስጥ አሁን ባለው የኢትዮጵያ ኑሮ አንድ ሰው በየቀኑ ሙዝና ዳቦ ብቻ እየበላ ራቁቱን ቢኖር በወር ስንት ብር ይበቃዋል ብላችሁ ታስባላችሁ? ሙዝና ዳቦ ብቻ እየበላ ቢኖር ሌላ ምግብ ስጋም አትበሉም ምንም አትበሉም። ሙዝና ዳቦ ቁርስ፣ ምሳ፣ እራት አስቀዝኑ ቁጭ ሊያደርገን እንዳለ ሙዝና ዳቦ ብንበላ ምን ያህል ብር ያስፈልገናል? ስሙ እስቲ እንመልከት። በቀን 1 ኪሎ ሙዝ 60 ብር ቢያወጣ በወር 1800 ብር ይሆናል። በቀን ለዳቦ 60 ብር ቢያወጣ በወር 1800 ብር ይሆናል። ውሃ በቀን 30 ብር ቢያወጣ በወር 900 ብር ይሆናል። ለሻይና ለስኳር በወር 150 ብር ቢያወጣ ለቤት ኪራይ 500 ሺህ ብር ቢያወጣ ያለምንም ተጨማሪ ወጪ ሙዝና ዳቦ በልተህ ሻይ ጠጥተህ ራቁትህን እንኳን ለመኖር 9650 ብር የተጣራ ወራዊ ገቢ ያስፈልግሃል ማለት ነው። ታዲያ ይሄ ህዝብ በልቶ ጠጥቶ ለብሶ ትዳር ይዞ እና የልጆቹን የትምህርት ቤት ከፍሎ በ7000 እና በ8000 ብር ደሞዝ እየኖረ ነው። ታዲያ ከዚህ በላይ በአእምሮ መምጠቅ አለ? እስቲ
እናንተስ ሙዝና ዳቦ እንኳን በልተን ሂሳቡ ካልበቃን ምን በልተን ብንኖር የሚበቃን ይመስላችኋል? ኮሜንት ላይ ያሳውቁኝ። ተመልከቱልኝ። አያችሁ አይደለ? እኛ ኢትዮጵያውያን ምትሃተኞች ምጡቅነን እንዲሁም አስማተኞች ነን የምንባለው እኮ በምክንያት ነው። ተመልከቱ። ሙዝና ዳቦ እየበላ ብቻ እየኖርክ ወንድሜ ኦልሞስት 9000 ብር ያስፈልግሃል። ወይኔ ህዝቤ እኮ አልቋል። ከሚቀጥለው እድሜ ላይ 3000 እና 4000 ብር እየተበደርክ ነው ማለት ነው። ማንም ይሰጥህ እንደው ከየት መጥቶ እንደሚሞላ በረከቱ ነው። አያችሁ ከላይ በደመር ነው በቀነሰ ነው ልክ አይደለም። ተመስገን እንበላው። በኬኬኤፍሲ በሰራውት ቪዲዮ በልጆች በመመረዛቸው ምክንያት የባለቤቷን ምግቡ እንትን ያለን የተመረዘው የተበላሸ ነው ዶሮ የሸተተ ነው ብለን ሄደን ስናሳያት አዎ የሸተተ ነው ምናምን ነገር አለች። በቃ ምንም ማድረግ እንደማትችልና የሷ ጥፋት እንዳልሆነ አትላስ ካለው ብራንች እንዳመጣች የሷ ችግር እንዳልሆነ ምናምን ስትገልጽ ያያችሁ ነበረ። በመረጃ አድርገን እንትን ብለናል። ትንሿ ልጅ እንዳጋጣሚ ሆኖ በልታ ነበር። ትልቁ ልጅ ግን ያው ልጅ ስለሆነ ተለቅ ያለ ስለሆነ ከሷ አልበላውም። አሁን ፖስተኩት ሰው ይወቅ ህዝብ ይወቅ ብለን ፖስተክ ነው። አንቺ የበሰበሽ ገማሽ ዘይት ስድዋን ከዚህ ዋሰ ነገር ሳያጋጥምሽ አሁኗኑ በዱባይ ቁጥር ሬስቶራንት ሱሪያ የፖስተች ቁጥሩን ማለት አርፈሽ ልጆችሽን አሳድጊ። ለሚደርስብሽ ነገር ራስሽ ተጠያቂ የምትሆኚው እንግዲህ በሳንጀራ መግባት ምን እንደሆነ ይወሲ ታውቂዋለሽ። ደግሞ በእንጀራ ልትገባ ማለት ነው። በሳንጀራ ከገባበት ላንቺ ያለግሽ ሲጀመር አታውቂም። ቁጭ ብለሽ ዘይት ለቃቅምሽ እየሸጥሽ እዚህ ማዳም ቤት በቃ ዘይት እንደሚሸጥ ታውቃለች። በዛ ነገር ነው ልትጎዳኝ የፈለገችው። በነገራችን ላይ ትላንትና ሀክ ሊያረጉ ይመጡ ቴሌግራም ምናምን ሊንክ ላኩ። ይሄን ዘይት ፈልገን ነበር አሉ፣ አልተሳካላቸውም። ዛሬ ግን ያው ሊያረጉ የሚችሉት ነገር አንድ ነው። ይሄንን ነው እሱ ለቲክቶከሮች እነዚህ ላይቭ ላይ ቁጭ ብሎ የሚሳደቡት ምናምን ለነሱ ብር ከፍሎ ማሰደብ ነው። ልጅቷ ጉዳዩን ለማታውቁት ባጭሩ እንደተናገረችው እኔ ግልጽ ላድርግላችሁ። ጉዳዩ የተፈጸመው ኢትዮጵያ ውስጥ ነው። ኦሪጂናሉ KFC ሳይሆን ያው የኦሪጂናሉ ሃይ ኮፒው በኢትዮጵያን ቨርዥን እና ይሄ ጉዳዩ የተፈጸመው ቺክን የተጠበሰ ዶሮ እኔ ያልበላውም በርግጥ ገዝታ ይዛ ስትሄድ የሚሸትና ትንሽ ችግር ያለበት እንደሆነ ደረሱበት። ከዛ ቲክታክ ላይ ሰሞኑን ዋይ ሲባልበት የነበረው ጉዳችን ዶሮአችን ጾም አይደር የተባልን ፍጡሮች እኛ ይሄ ነበረ። አብዛኞቻችን ወንደላጤዎችም ሆኖ እንዲሁም ባለትዳሮች ራት ግብዣ ምንም ቢሆን ወደ ውጭ ወጥተን እንበላለን። ነገር ግን ነገሩ እውነቱን አሰት እሱን እኛም ግልጽ አልሆነልንም። እንደናንተው ጠጎነን እያየነው ነው። ነገር ግን ምግብ ስትመገቡ የትኛውን ቦታ ስትሄዱ ጥንቃቄ ማድረጋችሁን እንዳትረሱ። ይሄን ቪዲዮ ያመጣውላችሁ ለዛ ነው እንጂ ልክ ነው ልክ አይደለም ውስጥ ለመግባት ፈልጌ አይደለም። አፊ ሙሽክላ ስሙት ይሄን ሰውዬ ሄሎ ሰላም ነው ሰላም ነው ዘሩ ስልኩ ላይ ለብሩ ቆይ በደቂቃው ስለምን ትቀበላለህ? ምንድነው ችግሩ? እንደ ደቂቃ አሁን ማታ 6 ብር አሁን ደግሞ 5 ብር ሞላው 5 ብር ካርድ ላይ 25 ብር 5 ብር አይቀመጥም። በቃ በደቂቃ እኔ ምንም የምተጠቀመው ነገር የለም። ካርድ ላይ ብር አያስቀምጡ። ለምንድን ነው ግን እኔ እንደው ገርሞ ነው አረወይን የሚያፈርልም በዚህ ማለት በቃ ስልክ ላይ ብር አይቀመጥም። 25 ብር ከሞላ 25 ብር ደቂቃ አይቆይም፣ ወዲያው ይጠፋባል። ምን የሚሰራው ሌላ አዲስ ነገር የሚሰራው ነገር የለም። በቃ ስልኩ ላይ ብር አይቀመጥም። ለምንድን ነው? እኔ ገርሞ በጣም ገርማችሁ በእውነት ነው። በጣም ይደብራል። ይሄ ሰው እየተናገረው የሁላችንንም ሮሮ ነው። ኢትዮ ቴሌኮም የሆነ ነገር አድርጉልን ዩዘን ቦልት በሉት እኮ ብሩ። እኔማ አሁን ከንግድ ባንክ ጋር ሊንክ እያደርገዋለሁ። ቀጥታ በሉት አየር ላይ የሁላችንም ንዴት ነው። መሮናል፣ ደክሞናል፣ ደብሮናል። ይስተካከልልን ባይነን። አዎ እውነቴን ነው። እኔም በጣም ነው እንባም የሚለኝ። እኔም ራሱ የሪም ጉዳይ ስለሆነ ከውስጤ ነው ያዘንኩት። በዚሁም ባያሳ ያደርቅ ስለተከታተላችሁኝ ከልብ አመሰግናለሁ። እወዳችኋለሁ፣ አከብራችኋለሁ። የኔ ቅምጥል ቅመሞች ለቤቱ አዲስ ከሆናችሁ ሰብስክራይብ እና ላይክ ማድረጋችሁ እንዳትረሱ። የደውል ምልክቷ እንዳትረሳ። ምክንያቱም ቀጣይ ኖቲፊኬሽን እንዲደርሳችሁ ለአዲስ ቪዲዮ ቤተሰብ ሁኑ እላለሁ። ያስከፋችሁና ያስቀየምኳችሁ ነገር ካለ ኮሜንት ሴክሽን ላይ ወንድማዊና እህታዊ ምክራችሁን ቸሩኝ ስጡኝ፣ እቀበላለሁ። እወዳችኋለሁ፣ አከብራችኋለሁ። ቪዲዮውን አይታችሁ ጨርሳችኋል። አፕሮቫል 10 ጊዜ ለካ 1 ጊዜ ቁረጥ፣ ለሳቅ ለጨዋታ የተሙም ምረጥ ለተባለለ ቤት ውስጥ ነው ያላችሁ። እወዳችኋለሁ። ቴንክ ዩ